አይ ሀና ጎበዝ ናት፣ ጠንቃቃ ናት፣ ትጠነቀቃለች። ነግሬያታለሁ ኦልሬዲ። ግን እንዳያገጥኩኝ ታውቃላችሁ። ቀድሜ ኢማጂን ስለማድረግ ነው መሰለኝ የምጨነቀው። ስትረሳም ነገር ነኝ እኔ በልጆች ጉዳይ። ይኸው ኑኑ ይዛኔ ግንባሯ ላይ የወደቀችው እስካሁን እኮ ምልክቱ አልጠፋም። በቃ እንደዚሁ ልታድግበት ነው ማለት ነው። ስታድግ በፋውንዴሽን ትሸፍነዋለች እንጂ ግንባሯ ላይ የወደቀችው ስንጥቁ እስካሁን አለ። የዛኔ ሆስፒታል ውስጥ ባሰፋት ይሻል ነበረ። ኦፕን ደ ዶር ሊትል ቤት ዝንብ ይገባል። በር ከከፈትኩ ለዛ እንትን ከፈትኩኝ ኤሲ እና የኪችኑን ፋን አበራሁት። አንድ ትንጥዬ የዕጣን ክብ ከሰል እኮ ናት። ይጠፋል። እስካሁን ለምን አልጠፋም? ጠባሳ ሆኖ ቀራ። አላያችሁትም? ግንባሯን ባየሁት ቁጥር በጣም ይረብሸኛል። የዛኔ ሐኪም ቤት እንውሰዳት እያለኝ ባልየው ኧረ ለዚህ ቺት ስንጥቅ ተብሎ ሐኪም ቤት አይወሰድም፣ ይሰፋትና የስፌት ምልክት ግንባሯ ላይ ይሆናል፣ ይቅር አልኩትኝ። አሁን እሱ ባየው ቁጥር ግንባሯን የሚጸጽተኝ የዛኔ አንቺን ሰምቼ ሐኪም ቤት አለመውሰዳችን ነው። የወደቀች ጊዜ መሰፋት ነበረበት ምናምን አለኝ። የድቤት ነው እስቲ እናያለን። እስካሁን ድረስ አልጠፋም። የዶሮ አጥንት በጣም ባለጌ ነው። እዩት፣ ጤንኝት ምናምን ይጠፋል። ኢንሻአላህ እስቲ እናያለን። ብዙ ሰው እንደውም ምን አለኝ፣ እኔ በ5 ዓመት የወደኩት አልጠፋም፣ በ5 ዓመት እንዲሆንኩት አልጠፋም፣ እጄ ላይ ጠባሳ አለ፣ እግሬ ላይ አለ ይሉኛል። እንግዲህ አሁን 7 ዓመቷ ነው። ስትወድቅ 6 ዓመቷ ነበር ከወራት በፊት። በቀኝሽ ቢቀኝ ነው ማሪ፣ ገልብጦ ነው ካሜራ የሚያሳይሽ። አይጠፋም። ካልጠፋም እንግዲህ በቃ በፋውንዴሽን ትሸፍነዋለች። ሜካፕ ስትቀባ ትልቅ ሆና ኦኬ። ደግሞ ያያት ሁሉ ምን ሆነሽ ነበር? ልጅነቴ ወድቄ አለቀ። በጥያቄ ያው ሰው በጥያቄ ያደክማታል እንጂ ስታድቅ ይደበቃል። ሜቢ ምን ላይ ነው? ግንባሯ ላይ፣ ፊት ለፊት ግንባሯ ላይ ሄዳ ነው ድፍት ብላ ስንጥቅ ያለው። ስትመጣ ሀቢባ ለምን ብሎክ ሻረግሽ? ብሎክ ባረግሽ እንዴት መጻፍ ትችያለሽ ማሬ? እኔ ብሎክ ሊስቴ 0 ነው። ማንም አልተቦለከም እኔ ቤት። ወይ ምናልባት ትናንትና ተሳድበሽ ሚዩት አድርገውሽ ይሆናል ሞዴሬተሮች ብሎክ የመሰለሽ። ብሎክ ማለት ማሬ መቼም አንቺ እኔን በዛ አካውንት ማየታችን ምን ያ ነው ብሎክ። ብሎክ ቢሆን አሁን እዚህ ጋር ገብተሽ ኮመንት መጻፋችን ነበር። ብሎክ ብትሆኝ ማየትም አችም ነበር ላይቭን። እሺ ምንድን ነው ሌላ በሻ የለም። የሚያስፈር ምን ጉድ ነው? አማርኛ ዘፈን አልሰማችሁ? ሰምታችኋል? ነው የሰማሁትን። ቢስሚላ ፍቅሬ እንደ ወጣጤ ሙዚቃ በመኪና ውስጥ ብልቅጥ አድርገህ እዚህ ድረስ እስኪሰማ ነው የምትመጣው። እማዬ ትሞት ዲያንተ ትልቅ ሰው አይደለህ እንዴ? እንደ ካታሪ አረብ ሸባቦች ወጣጤዎች ሙዚቃ በልቅጦ ምን ጉድ ነው? ትልቁ ሰውዬ 3 ልጆች አባት። እኔማ እዚህ ሰፈር ሌላ አበሻ የለም። ምን ጉድ ነው ብዬ እኮ ነው። ጎረቤቶቻችን ተሳስተው አማርኛ ከፍተው ነው ብዬ። ደህና ነኝ አባቴ፣ ሰላም ነው። ጧት ቡና ይዘህበት የሄድክበት ኩባያ ነው እንዴ? ና ብላ ላጉርስት። ዶሮ ወጥ አይብ። እሺ ላንተ ክትፎን አስቀምጭ ከአና ክትፎን ለፓፒ ይቀመጣሉ። ሄዱ ፕሌግራውንድ። አሁን ይወጡት። አሁን ሆምወርክ ነበራቸው ሰርተው አሁን ወጡ። ያቅርብልክ አባቴ። ታቀርባለህ?
እሺ ቡና ጠጣለህ? ቡና ፈልቷል። ኦኬ ያክስትሽ ልጅ ጠፍታብሽ ከሆነ ቪዲዮ ስሪ መጀመሪያ። ግንባሯ 2 ትርምስ አለው ጠፍቶላታል እንጂ አለ። ፍቅሬ ስለ ኑኑ ግንባር መሰንጠቅ ይጠፋል አይጠፋም እያወራን ነበረ። ግማሹ አንዷ ያክስቴ ልጅ ጠፍቶላታል ይጠፋል ትለኛለች። ግማሹ ደግሞ አይጠፋም እኔ በ5 ዓመት የሚወደቅኩት አልጠፋም ምናምን ይሉኛል። ዋት ዱ ዩ ቲንክ? ኢንሻአላህ እየሰፋ ከጠፋ ጠፋ፣ ካልጠፋ ደግሞ እኔ ልጄን በራሷ እንድትተማመን ኮንፊደንስ እንዲኖራት አድርጌ ስለማሳድጋት አይደለም ለፊት ጠባሳ እንፎርዋት እኮ ለምን ሲባል ለምን እኔ ጠባሳ አሁን ይኸውላችሁ እዚህ ጋር የዛሬ 12 ዓመት ኮንትራት ቤት እያለው ኦፕሬሽን ተደርጌ ነው ይሄ አብሰዝ የሚባል እጢ ወጥቶብኝ እና የዛኔ ሕክምና እንዳሁኑ ስላልሰለጠነ ጭምድድ አድርገው ነው የሰፉኝ። ሲታይ ያስጠላል፣ ግን ምን አገባኝ? ለምን ብዬ ነው ሌዘር ስንትና ስንት ሺህ ብር ከፍዬ ማስጠፋው? ዋይ ምን ሆነሽ ነው ሲለኝ ሰው የሆንኩትን እናገራለሁ። አለቀ። ከሰዎች ጥያቄ ለመሸሽ ነው የሚጠፋው የምናስጠፋው። ምንም ነገር ሰውነታችን ላይ ካለ አክሰፕት ማድረግ አለብን። በቃ በዚህ ፍቅር ቢሰፋም ኖሮ ስቲል ምልክት መኖሩ አይቀርም ነበር እኮ። እንኳንም አልተሰፋ ነው። አንተ ባየከው ቁጥር የሚጸጽተኝ የዛኔ አንቺን ሰምቼ ሐኪም ቤት አለመውሰዴ ነው። በወስዳት ቢሰፋላት ኖሮ ምናልባት ምናምን ብለኸኛል። እና ለዛ እኮ ነው ያልኩት። እንኳንም አልተሰፋ ባይሰፋ ይሻላል። የተሰፋ ጠባሳ እንደውም ያስጠላል አይደል? ጠገብኩ። የተሰፋ ጠባሳ ያስጠላል። ምልክት አለው። መጣው ጀበናውን ላምጣው ውዶች። እጅን ታጥቤ ጀበናውን አምጥቼ አንድ ሲኒ ባልየው ስለመጣ አሁን አንድ ሲኒ ጨምሬ ልምጣ። አንድ ሲኒ ብቻ ነበር ያቀረብኩት። ዶቼ በጣም ላምጣ መጣ ተተማ በሸሚዝ ምናምን በሱፍ ሆነህ መብላት አይመችም። ሂድ ቀይረህ ምናምን ሪላክስ አድርገህ እንድትበላ ለአንተ ብዬ ነው ፍቅሬ፣ ኮንፈርት እንዲሰማህ። አንተ እንደዚህ የሚመች ከሆነ ደስ እንዳለ ኤሲው ላጥፋ። ኤሲ እኮ የበረውትኝ የከሰል ሽታ ቅድም ረብሽ ነው። ጠላ ለምጣል። እሺ ያላችሁ ጠላ በበረዶ ይዤ መጣ። ፍሪጅ ሳትከተውና ቀርታ እስቲ ቆይ ትንሽ እንትን ይበል። ሰላም ሀቢባ፣ እግረኛው ሚዲያ ላይ የቀረበችው ልጅ ድምፅ ሁኛት። እሺ እሺ ይሆናለሁ። ቆይ ትንሽ ቀዝቃዛ ካልሆነ ደስ አይልም። የሆነ ቀዝቃዛ ነገር ፈልጌ ነበር ግን ውሃ አይደለም ውስጤ። ምግብ በጣም ቆይቼ ስለበላው መሰለኝ ለመጨረሻ ጊዜ የበላሁትኝ። እሺ አልኩኝ እኮ ውዶቼ፣ ድምፅ ሆናለሁ። ከፍትና አይቼ ድምፅ እንሆናታለን። እሺ እንትን ውሃ ላምጣ። ቆይ ከፍሪጅ ውስጤ የሆነ የመቃጠል ስሜት እየተሰማኝ ነው ውስጤ መሰለኝ። እና ጊዜ ቶሎ ቶሎ በየ2 ሰዓቱ በየ4 ሰዓቱ የሚርበኝ። አሁን ምግብ በላው አቃጠለኝ ውስጤ። ጨጓሬ ምናልባት ምግብ ሳልበላ ቆይቼ ስፓይሲ የሚያቃጥል ነገር ስለበላው ይመስለኛል አይደል?
ባዶ ሆዴን ቆይቼ ዶሮ ስበላ ቀጥታ ውስጤ ተቃጠለ። መጀመሪያ ለስላሳ ነገር ለስለስ ያለ እንደ ዮጋርት እንዳልጫ ነገር ነበር መብላት የነበረብኝ። በርን እያደረገኝ ነው ውስጤ ነው። ሰላም ለዓለም፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም፣ ጤና፣ ፍቅር፣ ደስታ፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ለሁሉም ወላጆች ፈጣሪ ልጆቻችንን እቅፍ ድግፍ አድርጎ ከክፉ ነገር ጠብቆ አሳድጎ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር አይናችን ያሳየን። የልጆቻችንን መጨረሻ ሳናይ አይውሰደን። ረጅም እድሜ ለሰው ዘር በሙሉ፣ ጤና ለሰው ዘር በሙሉ። በስራ እጦት የምትሰቃዩ ፈጣሪ ስራ ይስጣችሁ። በሰው ሀገር በወረቀት እጦት የምትሰቃዩ ፈጣሪ ወረቀታችሁን ያሳካላችሁ። ሁሉም ሰው ደስተኛ ይሁን። ሁሉም ሰው ይሙላለት። ማንም አይጣ፣ ማንም አይቸግረው፣ ማንም አይክፋው፣ ማንም አይዘን፣ ማንም አይታመም። አሜን 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 አሜን። ላለ ሁሉ ይድረሰው። አሁን እዚህ ላይ ቡና ልጠጣበት አልጠጣበት ግራ ገባኝ። ተጨነቀ ውስጤ። ፍቅሬ ጠገብክ? ጨምረ ብላ። አለቀብህ ክትፎ? እሺ እያሞክ ነው። እሺ ና ብላ። ቡና ጠጣ። ስራው ለኔ የመጣው እናት ፊሊንግ ጉድ። ሀቡ ውሃ ጨምረሽ ጠጪ። አይ ከዚህ በላይ ከጠጣሁ የበላሁት ይወጣል። ይቅርብኝ። ቡናው ልጠጣስ። በቃ ከትናንት ወዲያ ይውላችሁ፣ ከትናንት ወዲያ ትዝ ይላችኋል። ለነገ በዓል ሊሆን ለዋዜማው ዶሮ ልቅመስ ብዬ የበላሁት ስቅይት አርጎኝ ወጥቶ ጉሮሮ የተፍቆ አስመልሽ አሞኝ የተኛሁት እና እሱ እንዳይደገም ፈርቼ ነው ትናንትና ማታ አልጫ የበላሁት በማታ። ከዛ ሰርች ሳደርገው ግን ላይ ለእርጉዝ ሴት ስፔሻሊ ደግሞ እንደዚህ እርግዝና ለገፋ ሴት ሌት ናይት ላይ ቀይ ነገር መብላት ጥሩ እንዳልሆነ፣ በርኒንግ ውስጥ መቃጠል እንደሚያመጣ፣ ለምን ኦልሬዲ አሁን ፀጉር ምናምን ስላላት ልጅቷ ቃርም ያመጣልና እንደሚያመጣ ስላነበብኩኝ ከትናንት ወዲያ እንዳይደገም ብዬ ትናንት አልጫ በላው። ሰላሜን አደርኩኝ፣ ሰላም ተኛው። አሁን ይኸው ባዶ ወዴ ቆይቼ ቀይ በላውበትና ተረበሻ ውስጥ ተልባ ጠጪ። አልወድም እኮ ተልባ እኔ ውዶች። እንደውም ሴት ልጅ ልትወልድ ስትል ተልባ ከጠጣች ምጧን እስሙዝ ያደርግላታል ይባላል አይደል? በእኛ በሀበሻ ማስቲካ ቢጎበዝ ትክክል። ፍቅሬ ስሙትን ለማስቲካ ቀብለኝ ከክፍሌ። አንድ ላስት ፍሬ ያለችኝ ሳይመን በተኛውበት በልቶብኝ ማስቲካ ማን የበላው ስል ማሚ 2 ፍሬ ወስጄብሻለሁ አለኝ። 3 ፍሬ ነበር ትናንት ያስቀመጥኩት፣ 2 ፍሬ ወስዶ 1 ብቻ አስቀረብኝ። እኔ መደበቅ አለብኝ ማስቲካዬን። እኔ ክፍል አለ ፐርፕል ከለር አንድ ላስት ፒስ። እንቁላል የለም ድስት ውስጥ። በቃ አልቋል ማለት ነው። ጠዋት ለበን ወይም በእኛ እርጎ ተጠቃሚ። ኖርማሊ ደረቅ ነገር ነበር ጧት የሚስማማኝ። ጧት ሳይሆን በቃ ከእንቅልፌ ስነሳ የመጀመሪያው ምግቤ መሆን ያለበት ደረቅ እንደ ዳቦ፣ ሳንዱች፣ ቶስት ውስጥ ገብቶ የደረቀ ከሽ የሚል ነገር ከሆነ ሰላም ይሰጠኛል። አሁን ግን ከእንቅልፌ ተነስቼ የታጠብኩኝ ቀጥታ ዶሮ ወጥ በላው። ስለዚህ ውስጤ አልተቀበለው።
ለዛ ነው እየረበሸኝ ያለው እንጂ ደረቅ ነገር ብበላ እንደዚህ አይረብሸኝም ነበር። እያወቅኩት እኮ ሰው እያወቀ እንዴት ይበላል? ረስቼው እንጂ ጠዋት ጠዋት ደረቅ ነገር ከበላው እንትን አይለኝም፣ አይረብሸኝም ነበር። ከምግብ በፊት እርጎ ጥሩ እንደዛ አደርጋለሁ። ከዚህ በኋላ እኔ እኮ ኖርማሊ ጨጓራ የለብኝም፣ በኖርማል ሰዓት የለብኝም፣ በእርግዝና ሰዓት ብቻ ነው። ግን ስኳር፣ ደም ግፊት ከሚመጣ ይሻላል። አሁን አንዳንድ ሰው እርጉዝ ሲሆን ስኳር ይመጣበታል አይደል? አንዳንድ ሰው ደግሞ ደም ግፊት ይመጣበታል። ስኳር ወይ ደም ግፊት ያለባቸው ሰዎች ከፍ ስለሚል ድንገት በምጥ አይወልዱም ብዙ ጊዜ። ለምን ቀዳሽልኝ ነው? ቢላክ ቡና መጠጣችን ነው። ቡና አታብዥ። ይሄ መጀመሪያ ነው ቡና ማሬ። ለመርሳት እየሞከርኩ ነው። እኔ ልጠጣውስ ተልባ ጠጪ። ተልባ አልወድም ማሬ። የእርግዝና ጨጓራ ከባድ ነው። ማታ ወተት ጠጪ። ግን ከእንትን ይሻለኛል፣ ከስኳር ከደም ግፊት ይሻላል። ስኳርና ደም ግፊት ያለባቸው ሰዎች በምጥ አይወልዱም። እኔ ግን እርግዝና ላይ ሁሌ የሚያጋጥመኝ ጨጓራ ነው። በሳይመን ጊዜም ፍቅሬ ልግባ እየሸተተኝ ስለሆነ የዶሮ ሰላም አይደለሁም። የምትፈልገው ነገር አለ ፍቅሬ? እንትኑን ትጠጣዋለህ? ጠላውን በኛውን ጨጓራኝ ስለምን ምንም ነገር አልጠጣም። እና ቡናው ከበረደብህ ከሙቃው እሺ። በአንዴ ተቀየርኩኝ። ጉድ ነው። ንጹህ አየር እንድወስድ ብዬ ትንፋሽ አጠረኝ። ቡና አትጠጪ ልጅ ታጣቁራለች። ከከለሩ ያደርጋል። እኔ እኮ በፊት ቡና አትጠጪ ስትሉኝ ሌላ ችግር የሚመስለኝ ነበር። ለካ እናንተ ልጅቷ እንዳትጠቁር ነው። ትጥቆራ እናቷ ስትቆር አይደለች? እኔ ጥቁር አይደለሁ? እስቲ ቡና ካስቆመልኝ ልጅ ያጠቁራል ይባላል። አይገርምሽም? ትንቷል ቡናው ሄዶ ላይ ያርፍና ያጠቁራታል። ምን ጠጥተሽ ነው? ኧረ ጠጥቼ ሳይሆን ስፓይሲ የሚያቃጠል ዶሮ ወጥ በልቼ በባዶ ሆዴ ማለት መጀመሪያ ሌላ ነገር በልቼ ቆይቼ ነበረ። የሚያቃጥል ነገር መብላት ነበረብኝ። ቀጥታ በጣም ተነስቼ ከእንቅልፌ ለጨጓራዬ ቀጥታ ስፓይሲ ሰጠሁት። አሁን የእርግዝና ጨጓራ አለብኝና ሀበሻ እኮ አይፈላሰፍ። አይገርምሽም? እኔ ቡና እንዴት እንደምወድ አሁን ራሱ አተላ ባገኝ እንዴት ደስ ይለኛል። አተላ አሁን ራሱ አተላ በበላ ይህንን የሚረብሸኝ ቆፍጣን የሚያደርግልኝ ይመስለኛል። ምን ይመስላችኋል? ቡናውን በሆነ ቃል ገልብጠው እና ከዛ ከስር ከጀበናው ስር አማስያ አተላውን ልውሰድ። ቡና ለጨጓራ ጥሩ አይደለም። ቡና ለልብ ነው ጥሩ የማይሆነው እንጂ ለጨጓራ ችግር የለውም ማሪ። ልብ ድካም ላለበት ሰው ቡና ጥሩ አይደለም። ኮከምበር ብያሉት ወይ ዋተርሜሎን፣ ኮከምበር በእርግዝና ሰዓት ጥልት ያደረኳቸው ነገሮች ኮከምበር እና እንትን ዋተርሜሎን እንዲህ እንዳስጠላኝ ብዙ በፊት የምወዳቸውን በእርግዝና ምክንያት የጠላኋቸው ነገሮች አሉ። አሁን ሽንኩርት በጣም ነው የምወደው፣ ግን በእርግዝና ምክንያት ሽንኩርት ጥልት አድርጌያለሁ ለዓይኔ። ሽታውንም መብላቱንም ምኑንም ሰላጣ ስበላ ቲማቲም እንትን
የሰላጣ ቅጠል ምናምን ነው ካሮት እንጂ እንትን ኮከምበርና ሽንኩርት አይገባው። ሽንኩርት ነጭ ሽንኩርት ምናምን ጣልቻለሁ። ፓፓዬ ቀዝቅዘሽ ብኝ። አይ ተውኛው ምን እንደማደርግ ቆይ እንድረሳው ምን ላድርግ? አንድና አንድ መፍትሄው አተላ መብላት ነው የሚሆነው። አተላ ልውሰድ። ምናልሽኝ ቤትዬ? ዮጋርት የለም ማሪ። ግን አይ አተላ ነው ውስጥ ያምጪ እያለኝ ያለው። አተላ በበላ ይቆምልኛል፣ ቁፍጠን ይልልኛል። አተላ እናምጣ ታያላችሁ። አተላ ስበላ በአንዴ ሰው ጀበናውን ለምጣለን በእንትን ድከበጣ ተብተባር ጉዶች ችግር የለም። ማን ያውቃለሁ። አይ ጀበናውን ልወስድበት ነው። ቡናውን አተላ ልወስድ የቡና አተላ ፈልጌ ወይስ አንዱን ሳላመጣ አቡ ትናንትና ሚውት ተደርጊያለሁ እና ዛሬ ልጨፍር ነው። ትናንት የመጨፈር እድሉን ስላላገኘክ ኧረ ስንት አይነት ሰው አለ። የበዓል ማግስት አስገቡኝ። ትናንትና እድሉን ያላገኘው ልጅ አስገቡኝ። ዛሬ ልጨፍር እያለ ነው። እሺ መጀመሪያ ቡናውን ለሚሞቀበት ውሃ ልዘልታል።